ለካስ መገፋት መልካም ነው። ቤዚ ለፍቅር ብላ ብዙ ነገር ሆናለች፣ ብዙ መስዋዕት ከፍላለች። ነገር ግን ከተጸጸተችና ብዙ ነገር ካደረገች በኋላ ለመለወጥ ራሷን ዝግጁ ካደረገች በኋላ አዲስ አፍቃሪ መመጣላት። እንደውም ደስ የሚል አፍቃሪ፣ የድሮ አፍቃሪ ፎቶ ሳይቀር ግድግዳው ላይ ለጥፎ አገኘሁሽ የኔ ሳቂታ፣ የኔ ንግስት፣ ምን ልበላችሁ ከቶ ያልተጠራ ስም የለም። በእርግጠኝነት ዛሬ ደግሞ ዳጊ ሪከርድ አድርጎት ይመስለኛል። ምክንያቱም እንግዲህ ያፌትን እሱ ሳይሆን ራሱ አቤላ እንደወጋው በራሱ አንደበት ስለተናገረ እሱን ነገር ሪከርድ አድርጎት ነው ከዚህ ጋር ቢኒዬ ከዚህ በኋላ አብቅቷል የኔና የጼ ነገር፣ እሷም ምርጫዋን መጥታለች ብሎ ለገኒ ሲናገር፣ እንዴ ቆይ አንተ ባንዴ ተስፋ ትቆርጣለህ እንዴ? እስኪ ንገረኝ፣ ምን አድርገህ ነው? እኔ እኮ ጼን አውቃታለሁ፣ አይኗ ላይ ራሱ ያስታውቃል ምን ያህል እንደምታፈቅርህና ምን ያህል እንደምትወድህ። እናንተ ሰውዬ አብደሃል እንዴ አለችው። አይ እንደዛ አይደለም ገኒ፣ እኔ ናታንን አይደለሁም። ምክንያቱም ናታን ሆነች ኢፍራታ ለፍቅር ብዙ ነገር ይከፍላሉ፣ ግን እኔ እነሱን አይደለሁም። በፍጹም አልችልም፣ ፍጹም ያን ያህል አልችልም ሲላት፣ በልበልበልበል ይኸውልህ ፍቅር ማለት እውነት ለመናገር መሰጠት ማለት ነው። ብዙ ነገር ሳትከፍል፣ ብዙ ዋጋ ሳትከፍል የምትሰጠው ነገር አይደለም። ስለዚህ ለፍቅርህ እስከ መጨረሻው ድረስ መታገል አለብህ ብላለችው። እሺ በቃ ለማንኛውም አሁን እርሺው፣ ግን ጉሊቱን መርጠሽው ነው ሲላት፣ አዎ ከዚህ በኋላ እንግዲህ የሰው ቤት ሰራተኛ አልሆንም። ምክንያቱም ይሄን አንጩ፣ ይሄን ውሰጁ፣ እንደ ሀርጊው ውጪ ውረጅ ከሚሉኝ ጉሊት በዚህ በኛ ቤት በታይ አላፊ አግዳሙ ይገዙኛል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሀረግ ድራማ እንደቀጠለ ይገኛል። ናቱ ለቢኒ አዲስ ፍቅረኛ፣ አዲስ ሴት አገኘው እያለ ፈገግ አለ። ምን? አዎ ያው ጓደኛ ጀለስ አግኝቻለሁ ሲለው፣ እንዴ ቆይ ናታን እየቀለድክብኝ ነው እንዴ አለው። ለምን እቀልዳለሁኝ? ማለቴ ስታያት እንዳደነግጥ ብዬ ነው። በዛ ላይ ደግሞ አንድ አደራ የምልህ ነገር አለኝ። ምንድን ነው? ምናልባት ሂጄ ሳመሽ ወይም ደግሞ ስቆይ ለጺና ለቤዚ እኔ ጋ ነው ያለው፣ እኔ ጋ ስራ ጀምሯል ብለህ እንድትነግርልኝ። ማለት ያን ያህል ትቆያለህ ማለት ነው ሲለው፣ አለ አይደለም እንዴ አንተ ሰውዬ ምን እያሴርክ ነው? ምን እያደረግክ ነው? እስኪ ንገረኝ። እንዴት ነው አንተ በዚህ ቅጽበት ኢፍራታን የረሳሃት? ሲቀጥል ደግሞ እኔ ምንም ግራ ገብቶኛል ብሎ ሲለው፣ ቆይ አንተ ቢኒያም ጓደኛ አይደለህ እና ሁሌ እኝኝ እንዳለቅስ ነው ሁሌ እንዳለቅስ እኝኝ እንድል ነው እንደምትፈልገው? ወይስ ደግሞ ተቀይሬ ራሴን ትሪት አድርጌ ወደ ስራ መመለሴን ሲለው፣ አረ እኔማ እንደምንም ብለህ እንድታገግም ነው እንጂ ለምን ብዬ ጸጸትህን ወይም ደግሞ መከራህን ላበስብህ እችላለሁኝ ሲለው፣ በቃ እንደዛ ከሆነ ያልኩህን በል። ለማንኛውም ደወለች ብሎ እያወሩ ነበረ። በጣም አመሰግናለሁ፣ አንተ ያደረክልኝን ማንም አያደርገውም ብላ ስትለው፣ አረ ችግር የለውም ደግሞም እኮ እኔ ያደረኩት የግዴታዬን ነው፣ ሁሉም ሰው ቢሆን ያደርገዋል እና ያን ያህል ባታካብጂው ጥሩ ነው አላት። ለማንኛውም ስለ ስራው ደግሞ ማሚን አናግሬያታለሁ እና ችግር የለውም እሺ። እውነት? አረ እንደው መቸገር የለብሽም ነበር ብሎ ሲላት፣ አረ ምንም ችግር የለውም እሺ። ለማንኛውም ድጋሜ ትደውላለህ አይደል አለችው። አዎ ደውላለሁኝ። ከዛ እናቲቱ፣ እንዴ ልጄ ቆይ ለምንድን ነው አንቺ ወስነሽ ስራውን እናቴ ታገኝልሃለች ብለሽ አልሽው? ቆይ ስለ ማንነቱ ሳናጣራ እሱስ ቢሆን ያፈነሽ ስትል፣ እንዴ እማዬ ደግሞ ለምንድን ነው እሱ የሚያፍነኝ? እሱ እንደውም አዳነኝ። እስኪ ንገሪኝ፣ ሌላ ሰው ተንኮለኛ ቢሆን እሱ ራሱ ይደፍረኛል ነበር እንዴ? እንደዛም አይደለም እማዬ። ሲቀጥል አንቺ ትናንትና ተቀናቃኝ ምናምን ስትይ ነበር። እስኪ ንገሪኝ፣ ለምን ተቀናቃኝ ነው? አንድ ሰው ጥሮ ለፍቶ አይደል እንዴ ሰርቶ የሚያገኘው? ምንስ ድርጅት ቢኖር እንደዛ አይደለም ልጅ። የኛ የበላይ ሲሆን አንዳንዴ እነሱም የበላይ መሆን ስለሚፈልጉ ነው አለቻት። እማዬ እኔ ያም ይሁን ይህ
እኔ የማውቀው ድርጅት ሰርቶ መለወጥን ነው። ስለዚህ ለማንኛውም ናታንን ታስገቢዋለሽ ብላ ስትላት አይ እሱን ነገር ላስብበትና እነግርሻለሁ። ለማንኛውም ብዙም አትቸኩይ አለቻት። እሺ ቤዚቲ እንግዲህ ሞተች፣ ሄደች፣ ተቀበረች እያልን ለረጅም ጊዜ ስንጠብቃትና ስንጓጓላት የነበረችው መኪናው ከዛ ያው እሷ መኪናው ሲመጣባት ደንግጣ ወርቃ ነው። አፍቃሪዋ ሲመጣ ልክ እንዳነሳት ጸጉሯን ግልጥ ስታረገው ለካ ቤዚቲ የድሮ ፍቅረኛ ሆነች። የድሮ የትውስተው የልጅነቱ። ከዛም በኋላ በጣም ደነገጠ። እንዴ አረ ምን ሆነህ ነው? ቁመህ ቀረህ እኮ ደነገጥክ እኮ ስትለው በቃ ነኝ በጣም ይቅርታ። አረ እኔ ነኝ ይቅርታ ማለት የነበረብኝ። የጓደኛዬን ቤት እየፈለኩኝ ቀጥ ቀጥ እያልኩኝ እግርግሬን አላየሁም። ግን አንተም ቢሆን በዚህ ቅጽበት በዚህ ፍጥነት መንዳት የለብህም ስትለው በጣም ይቅርታ። ለማንኛውም ነይ እንሂድ ይጀሽ ሲል አረረረ እኔም ሄድበታለኝ ብላ ንስት ስትል አዞራት። አረ ነይ ችግር የለውም ብሎ እሱ ይዟት ወደ እነ ቤዚ ቤት ሄደ። እንዴ ግቢውን አየና እዚህ ቤት ውስጥ ሰው የለም እንዴ? እንደዛ በለው። ታውቃለህ ሰው የሌለበት ይመስላል አይደለም? ከዚህ በፊት ብቻዋን አንግባ ብለው ገቡና እያወሩ ነበረ እና ብቸኛ እንደሆነች እንዲሁም ደግሞ ከዚህ በፊት ብዙ ስህተቶችን ብዙ ተንኮሎችን እንደሰራች እየነገረችው ነበር። እሱም ደግሞ ብቸኛ እንደሆነ እያወራት ነበር። ከዛ ሉሊት ሰበርሰካ እያለች መጣች። እንድንድንድ አንተ ደግሞ ማነህ? ናሎድ እባላለሁኝ አላት። ምን ለማንኛውም ያጎቴ ሚስት ነች ብላለችው። እሺ በቃ አሁን ልሂድ ብሎ ሲል አራት ሄድ እኔ ስመጣ ነው እንደ የምትሄደው? እኔ እየመሃለሁ እኔ ይደብረኛል ስትለው አረ ችግር የለውም በጣም ይቅርታ ቅድሙንም ልሄድ እያለ ነበር በቃ ሂድ ብላ ሸኘችው። አንቺ ሴትዮ ታውቂያለሽ አጎቴ ለካ ጥሎሽ የሄደው እውነትም ደግ አርጓል። ቆይ ምን ሆነሽ ነው? በቃ መረጋጋት የሚባል ነገር የለሽም? ማታ ተሰበሰቡና እንዲሁም ደግሞ ቢኒያም ቤዛም ሁሉም በየራሳቸው ላይ ነበሩ። ከዛም በኋላ እንዴ ቆይ ሁላችሁም ዝም ዝም ተባብላችኋል እኮ ምንድን ነው ጉዱ? ምንድን ነው ነገሩ? ብላለች። ማለት አልገባኝም። ማለቴማ ያም ዝም ይሄም ዝም ሁላችሁም ዝም ዝም ተባባላችሁ። አረ ትገርማላችሁ አለች። ከዛ እኔ ምልሽ ያሸበላ ቆይ የማን ሸበላ አለች ጺም። ከዛ ያና ናታንም ደግሞ ማን ነው አይደል እዚህ ቤት እንግዳ ብርቃችን ሆነ አይደለም ድሮ ቤተሰብ እንዳልሆንን ብላ አረ ምንም አይደል። ከዛ ቤዝ አሁን እኮ የራስን ህይወት መመስረት አለብሽ። ለነገሩ ቆይ አንተ ናታን ግን ምንም ያልመሰለ ፎቶ እኮ ተነስቷል። ሁሉም ቀጥ ቀጥ ብለው አዩት። ከዛ ቤዛ ታውቃለህ ናታን እኔ ከዚህ በፊት ብዙ ስህተቶችን ሰርቻለሁ። ሲቀጥል ያ ፎቶ አንተና እኔን አይመጥነንም እና ሰዎች እያዩ ግራ ከሚጋቡ ለዛ ብዬ ነው ያነሳሁት አለች። ችግር የለውም ደግ አድርገሻል ቤዚ። እኔ ስላላፈቀርኩሽ ሌላ ሰው አይፈቅርሽም ማለት አይደለም። ያፈቅሩሻል፣ ይወዱሻል እና ራስሽን ትሪት ብታረጊ እንዲሁም ደግሞ ሌላ ህይወት ብትጀምሪ ብሎ ጺም እንደገና ናታንም መከሯት። አሁን ላይ እውነት ለመናገር ሉሊት ዝም ብላ ነው እንጂ መኪና ገይቶኝ በዛው እዚህ መጣ። ከዛ ውጭ ምንም አይነት ነገር የለም። ነገር ግን እኔ አሁን ያለፉት ስህተቶችን በሙሉ ማረም የምችለው ማስተካከል ያልቻልኩትን ተጸጽቼ ፈጣሪን ይቅር በለኝ ማለት እንጂ የፍቅር ግንኙነትም ሆነ ምንም አልፈልግም ብላ ስትል ቤዝ በጣም ይቅርታ እወድሻለሁ ግን አላት። ከዛ ቆይ እኔ የምልህ እወድሻለሁ ግን ደግሞ ሌላ ህይወት ጀምሪ ማለት አይምታታም? ታም ግን ወይዘሮ ሉሊት እስኪ ዝም በይ ቢያንስ እንደው ዝም ማለት አትችይም? ሰው ሲያወራ ጥልቅ አትበይ። ቁም ነገር እኮ ነው እኛ እያወራን ያለ ነው። ቤዝ ገብቷታል አለ። እስኪ ዝም በይ በቃ ገርሽ አፍሽን ይበላሻል አይደል ብለው ሁሉም ውሻ ጫወቷት። ከዛ እሺ በቃ እናንተ ጥሩ ነገር አይሆንላችሁም አይደለም ሄድኩላችሁ ብላ ሄደች። ከዛ አመሰግናለሁ
አንተና ፂ ለእኔ መልካም ነገር እንደምታስቡ አውቃለሁ። ነገር ግን እኔ ገና ነኝ